አንቺ አልነበርሽም አልፈቀድሽም አንተ መፍቀድ አትችልም ብቻ መፍቀድ አትችልም በቃ ዛሬ ፈቀድኩኝ መጠይቁሽን ነው መልስ ካለሽ መልሽላችሁ ለምን እዚህ ስልጣን ለምን ምን ችግር አለ እዚህ ብትሆን እና ለምን አትነግረኝም ይሄን ሁሉ ፕሮሰስ ስታደርጊ በራስሽ ይሄን ሁሉ ገብተሽ ሁኔታውን ስታጣሪ አንድ ቀን ለምን አትነግረኝም እንዴ እኔ እንቁላል ነኝ እንዴ ወርቄ ነው እንዴ የምትሰበረው በዚህ ልክ ወደሽኝ አስበሽልኝ ለኔ ልጅ መውለድ ከሆነ ምን ችግር አለው ስነ ስርዓት ያዥሽ አንቺ የሰው ስነ ስርዓት ይኖርሽ አንተ በያርፍሽ አሁን ቁጭ ብለን በስርዓት ምንድነው የሚያስለቅስሽ የሰራሽው ከሆነ ከዚህ በላይም ያደርጋል በርግጥ ሰራሽ ከሆነ የሚያስለቅስሽ አሁን እሱን ተይና አሁን ረካ ያልኩሽ ስነ ስርዓት ይኖርሽ እሺ ቁጭ አይፈቅድልህም ገብተዋል አይደል ካሜራ ቤት ውስጥ ይሄ ነው የግምታቸው ነው እንድትጎዳ አልፈለኩም ልጅ እንደምትወዳ ቃለው እንዴት ነው አለ መውለድ የምነግር እንዴት አድርጌ ነው የምነግር አሁን ስራ ላይ ፎከስ ማድረግ አለብን ያማል እንዴ ምን ነው ልቀቅ አንተ እሱ ስልክ በቃ እሱ የመነግ እንደሆነ የህፃናት መብት እዛው ይጠይቅሻል ሂድ እዛው ህግ ጋር ሂድ ውጡ ሁላችሁ ሙት እርግጠኛ ነሽ ልውጣ አውጣ በቃ አሁን ነግረህ የለ እንዴ ከነኛ ነሽ ግን አንተ ማትረዳኝ ለምን ነው የምታሰቃየን አንዴ ሂዱ አንዴ አትሂዱ ኧረ እንግዶች ናቸው ስነ ስርዓት እናክብራቸው ማንንም ሆነ ቤት ግን መብት የለህም ገብተዋል አይደለ ምንም መብት የለህም አንቺም ደግሞ እችን ልጅ እንደዚህ ማድረግ መብት የለሽ ለምን ዛታ አትሄድም ታዲያ ከነሱ ውልቅ በለልኝ ከቤቴ የለም ወጣ ሴትዮ እንዳትነኪኝ ወጣ ከቤቴ እኔ አልወጣም አሁን ቁጭ ኖርማሊ አንተስ ጀመርኒ ነው እኔ እናንተ ማውራት ትችላለሽ ከኔ ጋር ማውራት ሲችል ምን ሶስተኛ ሰው የሚያስገባ አንቺ ለማውራት ኢቭን ጋር ማውራት እኮ ድንጋይ ላይ እንኳን እንደማፍሰስ ነው ምንም አያደርግም አዩት ሞከርኩት እና ለፍቅራችን ብለሽ እኔን መደበቅ ነው መፍትሄው ምን ላድርግ እንድትጎዳብኝ አልፈለኩም ለምንድን ነው የምጎዳው እኔ ህፃን ነኝ እንዴ እኔ በዚህ ልክ በጣም በየወረዳ አስተሳሰብ ነው እንዴ ያለ ያንቺ መጎዳት ያንቺ ያለ መውለድ ሳያሳስበኝም እኔ ምን አደረግሽ ልትቆጣ ይፈልጋል ፋርሽ ተቀመጭ አሁን አትችልኝ በቃ ዝም በይ እኔ ካንቺ ጋር ችግር ሳልችቶኛል እየቀረጸ ነው ለምን እንደሚቀርጸው ቤት አትንካኝ እሺ አልነካሽም ነው ወደ ካሜራ አትጠጊ ቁጭ በይ ወደ ካሜራ አትጠጊ ዝም በል አንተ ምንድነው የሚሰራው ቤት ውስጥ ምንድናችሁ ማናችሁ እሺ ለምንድነው እንኳን ስለሰራው ነው ከበሬ ነው ሰበሰብከው አገባህም ዝም በል እንደዚህ ያላልሻትም እኮ አስተምራታለሁ አሳድጋታለሁ እኔ ጋር አገባህም ይሄ ቤተሰብ ጉዳይ በፍቅር የመመለስ አይነት ጉዳይ የላትም ከፈለገች መውጣት ከፈለገች መግባት ከፈለገች ጓደኞቿን ጎረምሶች የሚሆኑ ሴቶቹ ይዛ መጣ እንደፈለጉ አብሮ መሆን የገዛ ሚስትህን እንደዚህ ትሪት አታደርግም የሰው ዝም ብለህ ታሽቃብጣለህ በማያገባ ማለት ነው አንዱ ፈጣሪን ፍሪች ሳልጅ የሰው ሰው አትባል ዝም በል ግን ይሄን ነገር ስንት ቀን አደረገ በቃ ዝም በል አይመለከትም አልኩ አይደል ዝም በል አያገባህም በቃ በማያገባ አትግባ የራስህን ህይወት ነው ለምንድን ነው የማያገባ በቃ ዝም በል ህፃን ልጅ እኮ ነች እንጂ ተባለ ስለስራት ነው ተራፊጂ ዞር ድንገት እንኳን እናቷ ስትደውልላት ወይ ደግሞ በስልከኛ ስናገናኛት ዝም በይ ነው ምንም እንዳትናገሪ ነው የምትላት ታስፈራራታለች ብዙ እንትን ነው የምትልባት ለምን እንደሆነ እኔም እንድትጠየቅ ነው እሱን ነው ሞራው የምፈልገው አንቺ አታነሽም እንዴ እሷ ደግሞ ቤቱን የምትጠራ ዝም በል በቃ አያገባህም ለምን አታጸዳም ምን ችግር አለ ታጸዳ አራት ይግፋለሁ ምንም ግፍ አይደለም ይሄ በቃ ሰርታ ነው መኖር ያለባት ማንም ሰው ሰርቶ ነው የሚኖረው አርፈሽ ቁጭ በይ ስለ እንግዳ ስነ ስርዓት ምናምን ለኔ ታስተምረኝ ነው እሺ ቁጭ በይ እና እናውራ ስለኔ ማን ቤት እኮ ነው ይስተካከለሽ ነው የሚቀመጠው እሱም ቤቱ ነው አይደል እሱ ቤቱ ነው አይደል አንቺ ስትፈቅጂለት ዝም በል አንተ ቤቴ ነው ስነ ስርዓት ኖሮሽ አንቺ ቤቱ ኖሮሽ ሰው ልፈቅጂ ምንድነው ጎረምሳ ሰብስበህ የምታወራው ስነ ስርዓት ይኑር እንጂ አንቺ ከማላቸው ምን ሰራሽ አንቺ ለምንድን ነው የማትረጋጊው ይኸውልሽ እኔ ጋዜጠኛ ባይሉ እባላለሁ ከሚዲያ ነው የመጣሁት ስለኔ ማንነት ከፈለግሽ እሱ ደግሞ ካሜራማን ነው ምን የደበቅሽው እናንተም ያያልሽው ነገር አለ እንዴ ምን ማለት ነው የደበቅሽው አይደለም ነው ችግር አለ እንደዛም ተስመስል አይደለም ችግር አለ ወይ ምንም አልደነገጥኩም እኔ ለምን እና ታዲያ ተረጋግቶ መጠየቃችሁም እንዴ ተረጋግቼ ነው እኮ እያወራለሁ ቤቴ ነው ብጮህም ቤቴ ነው እኔ ወንድም እኔ ቤትሽ አይደለም ማለት ነው አንተ ስነ ስርዓት ይኑር እንዴ እናንተ ቢያንስ ካሜራ ፊት እንግዳ ኖሩ አንቺ እንትናቴም እንዴ ይኸውልሽ እዚህ እኛ የመጣ ነው ከሚዲያ ነው ብዬሻለሁ አይደለ በየቤቱ ምን ሰራቸው ፕሮግራሞች አሉ ስለዛ ጉዳይ ልንሰራ ነው እኮ እሱን እኮ ነው ሲፈቅድ ነው አይደል አንተ ማነስ ይጀመር ምን ስለሆንክ ነው አንተ በፈቀድከው ነው የምትገቡት ሰው ታስገባ አንቺን ሁሌ ማስፈቀድ አለብኝ አዎ ቤት ይመስላል ቤትሽ አይደለም አላልኩሽም እኮ ተነጋግረን ነው በስነ ስርዓት ነው ሰው ቢመጣም ተነጋግረን ነው መች በስነ ስርዓት ተነጋግረልሽ ታዲያ
እንደዛ በሆነማ ለምን ለዚህ ደርሰ? ይኸውልሽ እኔ አንድ ነገር ላስረዳሽ። አዲስ ዓመት ነው። ስለዚህ በየቤቱ በባለትዳርም በማንኛውም ቤት እየገባን አዲስ ዓመትን ለሱ ሆነ መፍቀድ አለብኝ ነው ወንድም። እሺ ሳትፈቅጂ ስለገባን እሺ ይቅርታ። እሺ አንተ ፈቅጂልናለሽ? እኔ ፈቀድኩ። አንቺ አልነበርሽም አልፈቀድሽም። አንተ መፍቀድ አትችልም። ብቻ መፍቀድ አትችልም። በቃ ዛሬ ፈቀድኩኝ። ዛሬ ፈቀድኩኝ። የምጠይቁሽን መልስ ካለሽ መልስ ይላችሁ። ለምን እዚህ ብትሆን ለምን ምን ችግር አለ እዚህ ብትሆን እንዴ? እናንተ እዛ መሆኗን ለምን ፈለጋችሁ? እዛ መሆኗን ስለምፈልጋችሁ። እሺ አይ ተው ችግር የለም። እሺ ልጅ ናት መብቴ ነው። እሺ ተው ችግር የለም። ታክፊያት የትሽ ልጅ ስለሆነች አዎ እውነት ባክፋት ምን ችግር አለ? እሺ ተው በቃ ተማ ልጅና ተቃፍ ችግር የለም። የትሽ ልጅ ቃፊያት እስቲ በጣም ጎበዝ እንደዚህ አይደለም ታክፊያት ታክፊያታለሽ። ጎበዝ ነሽ በጣም አንተ ዝም በል በቃ በእናትህ። እሺ አሁን እንደዛ እንዳንነጋገር ነው። ሌላ ነገር ውስጥ እኮ መነጋገር አያስፈልግም። በቃ ይሁን እንደዚህ ሆነኛ ነው። እሺ በመጀመሪያ ደረጃ እንተዋወቅ። ኦኬ ይቻላል። ማን እንበል እናንተ? እኔ ጋዜጠኛ ባይሉ እባላለሁ። እሱ ደግሞ ካሜራማን ነው። ያየሁት ነው ካሜራ ይዞ እና ካሜራማን መሆኑ ግልጽ ነው። እሺ አንቺ ማን እንበል? ረዲት እባላለሁ። ረዲት እንዴት ነሽ? ደህና ነኝ። በድጋሚ ያው በሌለሽበት ሳናስፈቅድ ስለገባን በጣም ይቅርታ። ግን እንዳልኩሽ ከሚዲያ ነው የመጣ ነው። ሰው ባለትዳሮችም የሆኑ ወጣቶች ያለገቡም ትላልቅ ሰዎችም አዲስ ዓመትን በምን መልኩ ሊቀበሉ ተዘጋጅተዋል በሚለው አንዳንድ ፕሮግራሞችን እየሰራን ስለነበረ ነው። ፈቃደኛ ነሽ ለቃለ መጠይቁ? ኦኬ ይቻላል። እሺ ሬዲት ማለት በምን አይነት የስራ ዘርፍ ውስጥ ታስፈልጊ? እሷም ትሰራለች። ምን ዛሬ ልጅ ነች እንዴ? ምግብ ስታበስል ልጅ አይደለችም። ምን ማለት ነው? አንተ በእናትህ ዝም ብለህ በቃ ዝም ብለህ እንዳታናድደኝ ነው። ልጅ አይደለችም። አሁን ልጅ ነች። ቀደም ትልቅ ሰው ነች። እግር መታጠብ ምግብ መታበስል ምን ችግር አለው ታዲያ? አሁን ለመስማት ብትሰማስ? የአክስቱ ነገር እንግዳ ሲመጣ እኮ እኛ ሀገር እግር አጥበን ነው እንጂ እና ለእንግዳ እግር አጥቦ እንግዳ ቁጭ ሲል ቁጭ ብትል ምን ትሆናለች? ቁጭ አሁን ልጅ ሆነች። ያልክ በሰላም ነው? አይ በጣም ልጅ ነች። ይኸውላችሁ ምናልባት በጣም አሰብሽላት፣ አንተ ዝም በል በእናትህ። ወሬ እንዳትሰማ ምናምን ሰጋሽላት። አንቺ ፈራሽ። ከዛ ልጅ ሆሮ የምትደበቅ ስለሆነ ልትደብቂላት ነው። አይ አስፈላጊ አይደለም። ውስጥ ብትገባ ብዬ ነው። አይ እዚህ ብትሆንም መግባቱን ለምንፈልግ አይ ችግር የለውም። ስራ ምናምን ትሰራለች። ኧረ ምን አይነት ነው? አይ ቤት ስራ ትምህርቷን ነው። ቅድም ምግብ ስታበስል ስለነበረች አሁን የቤት ስራውን ትስራ። ሰው እንግዳ ስመጣ የቤት ስራ ስትስራ፣ አንተ ዝም በል ሌላ ጊዜ ቤቱን ታጽዳ፣ ምግብ ታብሰል። ችግር አለው? ችግር የለውም። ሰው ልጅ ሳይሰራ አይኖርም። እሱ ደግሞ ከመጽሐፍ ቅዱስ የተሰጠ ነው አይደለ? ጥረንግረን ነው መብላት ያለብን። ያ በለው ወንድሜ። እሺ ምንም ልትረጋጋ አልቻለችም። እና ማለት በምን ስራ ላይ ነሽ ያለሽው? እኔ ድርጅት ውስጥ ማናጀር ሆኜ ነው የምሰራው። እሺ ስራ እንዴት ነው? እግዚአብሔር ይመስገን ቆንጆ ነው። እንግዲህ ያው ብዙ ሰው አዳዲስ አመት ሲመጣ እቅድ ይኖረዋል እና እስቲ ከእቅዶችሽ መካከል ማወቅ ከቻልኩ ምናልባት እንደ ስራ እንደ የት ክፍል ቤት ውስጥ ነው ያለችው። ምን ችግር አለ? አሁን በዚህ ቆሽሿል ብዬ እኮ ነው። እውነት ችግር የለውም። ቆሽሸ አስጠላሽ ማሚ? አላስጠላሽማ? ችግር የለውም። በኋላ ትቀይሪያለሽ። እንጨርስና በኋላ ትቀይራት አጥለሽ። አይ ለምን እንደሆነ አላውቅም፣ ግን የልጅቱ እዚህ መቀመጥ በጣም ኮምፎርት ነስቶሻል ነው። ለምን ይነሳኛል እኮ ማለት ይሆናል። የምትቀመጣለሽ ብዬ ነው። መጀመሪያም እንዲህ ነበረች ቤት ውስጥ። አሁን ከሆነ በኋላ ነው የቀየረች። እሺ እስቲ ከህይወት ልምድሽ ወይንም ባለትዳር እንደሆናችሁ አውቃለሁ። ስለ ትዳራችሁ ምናምን የተወሰነ ነገር ብትነግሩን። ምን ልንገርህ? እንዲህ ረጅም ጊዜ 4 ዓመት በትዳር እንደቆያችሁ ነግሮኛል። 4 ዓመት የቆየ ሰው ምን ልናገር ይላል? ያው እንደማንኛውም ባለትዳር አንድ ላይ ነው የምንኖረው። እሺ በቃ ምንም አዲስ ነገር የለም። የተለየ ምንም ነገር የለም። ነው እኔ አዲስ ነገር አለው እያልኩሽ አይደለም። ለስሙ እንደ ባለትዳር እንደማንኛውም ሳይሆን ለስሙ እንደ ባለትዳር ባያቸው ያው ሊሆንም ይችላል። ማንኛውም ባለትዳር እንደዛ ሊሆንም ይችላል። ምን ማለት ነው ሊሆንም ይችላል?
የሚመለከታችሁ ነገር የለም። በዚህ አጋጣሚ በመጀመሪያ ልነግርህ የምፈልገው ማለት ነው። ሲቀጥል ደግሞ ይህ ፐርሰናል ጉዳያችን ነው። እኔ አሁን እኮ ሰው ፐርሰናል ጉዳይ ይኖረዋል። ደግሞ እኮ እናት ምን ሆነሽ ነው ትርፍ የምትናገሪው? አልተናገርኩም እኮ። ለምን በስነ ስርዓት አታወሪም? የሰው እኮ እንዴ አነጋገርሽ ራሱ እኮ ኖርማል ይገልጻል ማንነትሽን። እሱንም በደንብ እኔ እየተቆጣሁሽ አይደለም። እኔማ መች ተቆጣሁሽ? ሲጀመርም ተቆጥቼሽ አላውቅም። በተቆጥቼ ነው ብቻ መተኛል እኮ እየተቆጣኸኝ ነው። ኧረ አዎ ተቆጥቶ ኖርማል መኖር። እሺ ሬዲ አሁን ባጭሩ ነው። አሁን ተመስገን ይመስለኛል ጉዳዩ ይገራል። ተራ ችግር የለውም። እንዳልኩሽ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ኦኬ እዚህ ከአንቺ ጋር ስለዚህ ልጅ ጉዳይ ማውራት እፈልጋለሁ። ስለ ህፃን ስለ አለም ለምንድን ነው እንደዛ የምታደርገው? ምን አደረኳት? ምን አደረኩሽ? እኔ አይደለም እሷን ታያትና እኔ ነኝ ያወራሁሽ የጠየቅኩሽ ያለሁት አይደለ እኮ። ምንም አላደረግሻትም? እርግጠኛ ነሽ? አዎ ምን ላደርጋት እችላለሁ? እኮ የእህቱ ልጅ ማለት እንደራስ ልጅ ነው። ምን ላደርጋት እሱ ነው የእህት የወንድም ልጅ እንደራስ ልጅ ነው ማሳደግ። አንቺ ግን ለምንድን ነው የምትበዳያት? ምን አደረገች? ህፃን ልጅ በደለችኝ አለች። ይኸውልሽ በመጀመሪያ ደረጃ ብትል ራሱ ህፃን ልጅ ያለ ምክንያት አይናገርም። እና የሆነ ነገርን ያየችውን ነው የምትናገረው። እና በነገራችን ላይ ከዚህ በፊት መጥቼ እዚህ ቤት ውስጥ ከተመስገን ጋር ያለውን ነገር አውርተን ነበር። ጭራሽ ቤቴ መፈንጫ አድርጋችሁታል። ማን መፈንጫ? ደበቅኩኝ፣ ብልጥ ነኝ፣ ጎበዝ ነኝ ምናምን ማለቱን ተይውና ኖርማሊ አንቺ ለማውራት ኢቭን ጋር ማውራት እኮ ድንጋይ ላይ ውሃ እንደማፍሰስ ነው። ምንም አያደርግም። አየሁት፣ ሞከርኩት። ከኔ አልፎ እኮ እቺን ህፃን ላይ ልጅ ላይ የምትሰራውን ነገር ነው እንትን ያወራው። በነገራችን ላይ ባህሪሽን ለማወቅ ጊዜ መፍጨ እኔ አሁን ያየሁትን አይቻለሁ። ሲጀመር ስንት ሰው ነሽ? አንዴ እዚህ ላይ አይተሻለ ካየሁበት ነገር አንጻር ነው የምናገርሽ። ውሃ አልሞቀም እግሬን አላጠብሽም ብላ ገርፋት መብላወጣ። አሁን ደግሞ ልብስሽ ቆስሸሽና ገብተሽ ቀይ የምሬን ነው። አዳምጪኝ ሬዲት፣ እዚህ ለቀልድ አይደለም የመጣሁት። እንዴት ነው በጣም እየቀለዳችሁ አንቺ ነሽ እየቀለድሽ ያለሽው። እሺ ምን የት መጣ? እሺ አሁን ሚጣይ አንቺ ውስጥ ግቢና እኛ እናወራለን። ምንም ህፃን ፊት መጨቃጨቅ አይጠበቅብንም። እሺ ግቢ። እሱ አሁን መግባት ይችላል። እሺ ልብስሽም ቀይሪ ከደበረሽ። እሺ ታዩ ሴትዮ አትበለኝ። በጣም ብዙ ሰው። እሺ ይቅርታ፣ አንድ ሰው ብቻ አይደለም። በስነ ስርዓት ስሜን መጥራት ትችላለህ አይደል? እሺ ሬዲት። አቤት። እኛ አስመሳዮች አይደለም። እያስመሰልሽ ካለሽም የምታስመስዩ አንቺ ነሽ። አዎ እየነገርኩሽ ነው። አትችልም ልትነግረኝ። ምን ስለሆንክ ነው? ይኸው ነገርኩሽ እየነገርኩሽ። አሁን ለእንደዚህ አይነት ነገር የምታበቃኝ የማንንም ዱርዬ እየሰበሰብክ እዚህ ስነ ስርዓት ያዥ። እሺ አንቺ የሰው ስነ ስርዓት ይኖርሽ። አሁን ቁጭ ብለን በስርዓት እንድንረዳ ምንም የምናወራው ነገር የለም። አንተ ምን ይመለከታል? ቁጭ በል አንተ። ተው ለዚህ ብለሽ ቁጭ በይና እናውራ። አርፈሽ ቁጭ በይ። እያዘዝከኝ ነው? እያዘዝኩሽ ነው። ስነ ስርዓት ይኖርሽ። በቃ እሺ አስቀምጠው። አስወጣው ከዚህ ቤት። አላስወጣውም። ቁጭ በል። ለምንድን ነው የማታስወጣው? አንተ አሁን ባለ አንተ ቁጭ ብለህ ሰው እንደዚህ እናገር። ዝም በይ እስቲ። ውዛት እናገር። ምንድነው ችግርሽ? ምንድነው የሚያንጣጣሽ? አንቺ እስከ መቼ እንዴ? ምንድነው የፈለጋችሁት? ለምንድነው እቺ ልጅ የምታሰቃይ? ፈልጌ እና ወጥኝ። ይኸውልሽ ምናልባት የእህትሽ ልጅ ስለሆነች ካጠፋች ልትቀጣ ልትመክሪያት ምናምን ልታስተምሪያት ይቻላል። ሳይቀጣ አድግም ካጠፋ ይቀጣል። የልጅ መቀጣት እና እቺ ልጅ ተቀጣ ነው ማጠብ ነው። ይኸውልሽ ቀደም እኮ ሁሉንም ነገር እየነገረች ነው አንቺ መጣሽው። ለምንድን ነው ምግብ ካልሰራሽ የምትያት? ለምንድን ካልሰራሽ የምትገርፊያት? እቺ ልጅ ገና ህፃን ልጅ ናት አይደለ? አላልኳትም። ስለዚህ ምንም እርግጠኛ ነሽ ምንም አላደረግሽም? ካሜራውን ካሜራውን አምጣልኝና ከዛ በኋላ እሱን አይተን በሱና የምን ካሜራ ነው የምታመጣው? እሱን ሲመጣ ብታይ አይሻልም? ጉድሽ የምን ጉድ ነው? ሁሌ የምትሰሪው የምታደርጊው ልጅቷ ላይ የምትሰሪው። ኧረ እባክህ ተው እንጂ። ጭራሽ ካሜራ አድርገሃል ቤት ውስጥ። ቆይ ምንድን ነው ማለት? ለምንድን ነው እንደዚህ የምትሆኚው? መረጋጋታችን በጣም ተረጋግቼ ነው እያወራሁ ያለሁት። ኦኬ ከዚህ በላይም ነበርሽ ማለት ነው? በጣም ተረጋግቻለሁ። ከዚህ በላይም ነበርሽ? ምንም አይደለም።
እና በጣም ተረጋግቻለሁ ማለት ይሄ ለኔ ይሄ መረጋጋት አይደለም። መረጋጋት እንደ አይደለም ሲጀመር ተረጋግቼ ነው ያወራው ያለው። ለምን አሳየኝ። ምንድነው? እዩ መጀመሪያ ታዲያ እኔ ነኝ ያደረኩት እኮ። ስለዚህ ቁጭ በይ። ልቀቀው ናውጣ የለም ወጣ። ሴትዮ እንዳትነኪኝ እንዳትነኪኝ። እኔ አልወጣም። አሁን ቁጭ በይ እኮ ቁጭ አይደለም። ይኸውልሽ እኔ ቁጭ በይ አልኩሽ። አልኩሽ ቁጭ በይ። ከቤት ይውጣ። ናውጣ ከቤት። ይሄ ነው ካሜራ ነው። እረፊ ብዬሻለሁ። እረፊ አልኩሽ። ስነ ስርዓት ይኖርሽ። እሺ ቁጭ በይ። ገብተዋል አይደለ? ካሜራ ቤት ውስጥ ይሄ ነው የምታውቂው ነው። መጀመሪያ ተረጋጊ። ልቀቀኝ እኮ ተረጋጊ። ቁጭ በይ። አርፈሽ ስነ ስርዓት ይኖርሽ። አሁን ስርዓት እንድትይዢና ተረጋግተሽ ስለዚህ ጉዳይ እንድታስረጂ ነው የምንፈልገው። ሰማሽኝ? ምንም ማስረዳ ነገር የለም። ውጣ ከቤት። ወደ ሳይሆን በግድሽ ታስረጅኛለሽ። አንቺ ራስሽ አላስወጣው። ቁጭ ምትይ ከሆነ ቁጭ። እኔ አልነካሽም። ቁጭ በይ። ጭራሽ አንቺ ስለ ህግ ምንድን ነው የሚጠብቅ? የት ነው የሚጠብቅሽ? ምን ነው የሚጠብቅሽ? ዝም በል አንተ፣ ዝም በል። አሁን እኔ ዝም ማለት ካለብሽ አንቺ ነሽ የምትይው። ንገሪኝ። ይህን ቪዲዮ አስረጅ። ምንም ማስረዳ ነገር የለም። ገብተዋል አይደለ? ምንም ማስረዳ ነገር የለም። እርግጠኛ ነሽ? አዎ። ለነገሩ አንቺ በቃል ባታወጪም ቪዲዮ በደንብ ያስረዳል። ስለዚህ እስኪ ስጠኝ። ለምንድን የሚሰጥሽ? እንደውም እኮ ያዘ። ለምንድን የሚሰጥሽ? ስትሰሪ እንደዚህ ስታደርጊያት ይሄን ያክል ማይደረስብሽ ማይታወቅ ነው የመሰለሽ? አሁን ተሰማሽ? ዝም በል፣ ዝም በል፣ በቃ ዝም በል። አሁን ከሱ ጋር ጭቅጭቁን ተይና እኔ የምጠይቅሽን ጥያቄ መልሽልኝ። ለምንድን ነው ይሄንን የምታደርጊው? እቺ ልጅ ምንድን ነው ያደረገችሽ? ምንድን ነው ከሷ ጋር ያለሽ ችግር? ዝም በል። ይኸውልሽ ብገላትም አያገባህም። ገብቶሃል አይደለ? አያገባህም። አልሰማሽኝም እንዴ? የህግ አካል ነኝ፣ መርማሪ ጋዜጠኛ። እንዴት ነው የማያገባኝ? ያው ምንም አታውቃም ፍሬ ልጅ አይደለም። ስለዚህ ህፃን ልጅ ስለ ሰው ልጅ ያገባኛል። ማንንም ሆነ ቤት ግን መብት የለህም። ገብቶሃል አይደለ? ምንም መብት የለህም። አንቺም ደግሞ እችን ልጅ እንደዚህ ማድረግ መብት የለሽም። ለምን ይዛት አትሄድም ታዲያ? ከነሷ ውልቅ በልልኝ ከቤቴ። እሱም አይቀርም እኮ አንተም ተጨመርሽ። እሱም አይቀርም ግን እኔ እሷን ይዤ እሄዳለሁ። ከዛ በኋላ አንቺን ከህግ ጋር ቁጭ ብለን ያ ህግ ነው የምታወራው? ያማል እንዴ? ምን ህግ ነው? ልቀቅ አንተ። እሱን ስልክ የምን ህግ እንደሆነ የህፃናት መብት እዛው ይጠይቅሻል። ሂድ እዛው ህግ ጋር ሂድ። ውጡ፣ ሁላችሁም ውጡ። እርግጠኛ ነሽ ልውጣ? ውጣ። ይሁን ውጡ አልኩህ እኮ። ተይ ውጣ። አንተም ተከትለህ አስመሳይ። እሺ ልጅቱን አዘጋጅ። ሰናት ቤት እንችላለን። አችልም ምን ስለሆንክ አሁን ይዛ አይደለም ይዛ ሄድ አልቻለም። ተከትላችሁ ውጡ። ካሜራህንም ይዘህ አይጠፋም። ውጣ። ትወጣለህ። አይጠፋም። ይዣት ነው የምሄደው። ምን ስለሆንክ የት ይዛ የምትሄደው? እንደዚህ ጀመራችሁ ደግሞ ህፃን ልጅ ላይ የምትጫወቱት በእንደዚህ አይነት መልክ ነው። እና ምን ልትይ ነው አንቺ? እሺ እንዳልኩ ነው። አዘጋጃት ይዘን ነው። አይችልም። ለምንድን ነው አይችለው? ትንሽ ልጅ ምን ልታረጓት ነው? አንቺ እንደሱን መታሰብሽና ነው አይደለም? አትወጣም። አንቺ ምን ልታረጓት ነው? አትወጣም። ይሄው ስንት ሰው ነች ያልኩህ እኮ ለዛ ነው። ስትፈልግ ደግሞ አሁን ደግሞ ይዛት ተቆጣሪ ትሆንላታለች። ስትፈልግ አክስቷ ነች። ሌላ ጊዜ አሰረኝ። ውጡልኝ ከቤቴ። ምንም ነገር አልፈልግም። ውጡልኝ ከቤቴ። በጣም ስሜታዊ እያደረከኝ ነው። ውጣ ከቤቴ። እና የሆንሽ እንደሚያደርግሽ አይደለም የሰራሽውን ስለምታውቂ ነው። ዝም በል አትበይኝ። ራስሽ ዝም በይ መባል ያለብሽ አንቺ። ዝም ማለት ያለብሽ ምገባሽ አንቺ። ዝም በል እንዴ! ምን አይነት ስርዓት ቢስ ነሽ አንተ? ነው የምታስይዘኝ ስርዓት? ምን ስለሆንክ? እኔ ባይሉስ ነው ስራሽ ሁሉ ስርዓት ያስይዝሻል ዝም ስላልነሽ እንጂ። ኧረ እባክህ ሌላ የምታደርገው ብሎ ነበር ከዚህ በላይ ጎረምሳ ሰብስቦ ቤት ውስጥ አሸሸ ገዳሚ ከማለት ውጭ ሌላ እንፈልግ? ውጡ። ይሄ ሲጀመር የፈጠራችሁትን ነገር ይዛችሁ ውጡ ከዚህ ቤት። ድራማችሁን ይዛችሁ እኛ እንወጣለን። ውጣ ከቤት። ግን አንዴ ይዛት ሂድ አንዴ አትሄድም ምናምን የሚባል ነገር የለም። አንቺ አልሽም አላልሽም እኔ ይዣት ሄዳለሁ።
ሰማሽኝ? ስለዚህ በቃ እኮ ልጅቱን አዘጋጅልን ይዘናት እንሄዳለን። እንዴ አንቺ ምን አይነት ሰው ነሽ? ቆይ ማሚ ልብስሽን ቀይረሽ እኔ እናንተ እንስማማ። ምንድን የምንስማማ? በቃ ማውራት ነገር አለ እንስማማ አልኩህ እኮ። ለምንድን ከኔ ጋር የምታወሪ ከሆነ ባለቤትሽ ነው አይደል? ባለቤትሽ ፊት ማውራት እንችላለን እኮ። እሱ እንዲያውቅ አልፈልግም። ለምንድን ነው? ምንድን ነው? እንዲያውቅ አልፈልግም። ከአንተ ጋር እናውራ። ከኔ ጋር በግል የምናወራቸው ጉዳዮች አይኖሩም። ስለዚህ ይዟት ይምጣ፣ ከዛ እንገባለን። ማለት መሄድ ካለብን እንሄዳለን። ከአንቺ ጋር እዚህ ምንም እንትን የምንለው ጉዳይ አይደለም። ለምንድን ነው እሱ እንዲኖር ያልፈለግሽው? በቃ የሚሰማው ነገር እሱን ሊጎዳው ስለሚችል እንዲሰማ አልፈልግም። ታዲያ እስከ መቼ ነው የምትደብቂው? ተመስገን መጣን። ማሚ ጨረሽ? ስለዚህ እኮ በቃ አትሂዱ። አንዴ ማውራችሁ ነገር አለ፣ አትሂዱ። ምንድን ነው አንዴ ጋር ለምቅድም ማውራው የለም አልሽ? በቃ ማውራሃል። አሁን ነግሬህ የለ እንዴ? ከነኛ ነሽ ግን አንቺ ለማትረዳኝ ለምን ነው የምታሰቃይን? አንዴ ሂዱ፣ አንዴ አትሂዱ። ነገር አለ ነው። ኧረ እንግዶች ናቸው። ተይስና እናክብራቸው። ይኸውልሽ ቋንዴ አሁንም ደግሞ ቁጭ በሉ እኮ ጋር ገብቶኛል፣ ግን ቢያንስ እድል እንስጣት። ትሰምኛለሽ? መቀመጥ እንቀመጣለን። ይሄ ዝባዝንኬ ምክንያት ለመፍጠር ምናምን ብቻ እንዳይሆን። ምን ልታወሪ ነው? አሁን ደግሞ ቁጭ በይ የምትይኝ? ምንም ምክንያት መፍጠር አለ ነው አልኩህ አይደል? እንዴና ቁጭ በል አንተ የሚታረው እንዴ? አንዴ እንስማት በቃ። እሺ ቁጭ በል ነው የሚታይ እንደዛ ብላ አሁን ደግሞ ሰዓቱን ገላ። አይ በቃ ችግር የለውም እንስማት። ማይሆን ከሆነ ጅማሬው እኮ ያስታውቃል አይደል? ማይሆን ነገር ከሆነ ከዛ በኋላ ተነስቶ መሄድ እኮ። እሺ እሷ ውስጥ ትግባ። ለምን እሷ ፊት ማውራት አልፈልግም። እሷ ውስጥ አትገባ። መሽት ላውራ ካልሽ ቶሎ አውሪ። ቶሎ ንገሪ። ተረጋጋና እሺ ቱን የሚያስቸኩል ነገር የለም። እሷን አስገባልኝ። ምን ከሷ እንትን የምትደብቂ ነገር አለ ሌላ? አዎ ለምን ሰዓታችን እንደዛ እያለሽ እንትን የምታጠፊው? እሺ እስቲ በቃ አንዴ ተመስገን እንረጋጋና አንዴ ጊዜ እንስጣት። እሺ ሚጣይ በቃ ውስጥ ስጠራሽ ትመጫለሽ። እሺ ይኸውልሽ ቅድም ብዬሻለሁ እዚህ ምንም እናቃጥለው ጊዜ የለም። ስለዚህ ትክክለኛውን ነገር የምትነግሪኝ ነገር ካለ ንገሪኝ ነው። ትንሽ ብትታገሰኝ እኮ እነግርሃለሁ። ላወራህ አይደል ቁጭ አደረኩ። እሺ ከኔ ነው ከሱ ነው የምትደብቂው? ከኔ ከሆነ የምትደብቂው ነገር የለም። ይኸው ስንት ዓመት አወራን ኖርን፣ ያው ሆነ ሰለች። አንተ ማታውቀው ነገር አለ። ከሱ ከሆነ ይሄው አይቷል፣ ሰምቷል። አንተ ማታውቀው ነገር አለ። በቃ እኔ የማላውቀው ነገር። አዎ ባለቤትሽ ማያውቀው ስላንቺ ነው ስለኔ ነው ስለኛ? እስቲ አንቺን ጉድ እኔ የማላውቀው ነው ወይስ ከዚህም ውጪ ሌላ አንተን አለሽ? ቆይ እስቲ አንዴ እባክሽ ምንም ያው ነው። እኔ ለመጨረሻ ጊዜ ልጠይቅሽ፣ ጊዜያችን ማቃጠል የለብን። የምትነግሪኝ ከሆነ ንገሪኝ እንሂድ። ማየውን ከሆነ ጊዜ አናቃጠል። በቃ እኔ ፈልጌው አይደለም እንደዚህ ሆንኩት። ማደርገውን ነገር አውቃለሁ፣ ግን ፈልጌው አይደለም። ፈልጌው አይደለም ማለት እያለቀስኩ ነው። በቃ ረፊ በእናትሽ ምንሰማሽ ልሽ እኮ የምታወሪ ከሆነ ቀጥ ብለሽ አውሪ። እኔ አሁን ተመስገን እስቲ እንስማት። አሁን ደግሞ እኮ እያለቀሰች ሌላ ሰው ይሄው ቅድም ነገርኩ እኮ አንድ ሰው ብቻ አይደለችም። ስትፈልግ ምንድነው ነገሪን ነው የምትቀያይረው? ምንድነው የሚያስለቅስሽ? የሰራሽው ከሆነ ከዚህ በላይም ያደርጋል። በእርግጥ ስራሽ ከሆነ የሚያስለቅስሽ አሁን እሱን ተይና እሱን ተይውና ዝም ብለሽ ጊዜ ማጥፋቱን ማታለሉን ማሾፉን ማስመሰሉን ተይውና የምታወሪው ነገር ካለ ትንሽ ደቂቃ። ማስመሰልም ማሾፍም አይደለም ማታለልም አይደለም። እሺ ምንድነው? አስጨነቅሽን እኮ። ምን ተጎዳሽ? ምን አጣሽ? ምን ቸገረሽ? ምን ጨነቀሽ? ምንድነው የሚያስለቅስሽ? ብዙ ነገር ነው ያጣው። እውነት እሺ ለዛ ነው ክፉ ሆንሽ። ምን አጣሽ? እስቲ ምኑን አጣሽ በዚህ ልክ ክፉ እንደሆንሽ እስቲ ለዚህ የሚያበቃሽ እንደዚህ የሚያደርግሽ ሁሉ ነገር ካለሽ እሺ ንገሪኝ። ወድጄ አይደለም የተቀየርኩብህ። በቃ እኔን ትተህ ሌላ ሴት ጋር እንድትሄድ ፈልጌ ነው። እኔን እንድትተወኝ ነው ማለት። እየሰማኸኝ ነው? እኔን እንድትተወኝ ነው። በቃ በእኔ ተስፋ ቆርጣ ሌላ ህይወት እንድትጀምር ነው። አልገባኝም። እኔ መውለድ አልችልም። መውለድ አልችልም? ምንድነው የምታወሪው?
ነገርኩ እኮ ፈልጌ አይደለም እንደዛ የሆንኩት። መውለድ እንደማልችል ሳቅ ነው የተቀየርኩብህ። አንተ ልጅ ፍቅርህን አውቀዋለሁ፣ እኔ ደግሞ መውለድ አልችልም። ለምንድን ነው ዛሬ የምትነግሪኝ? ማወቅ ስላለብህ ነው። እስከ ዛሬ ለምን አልነገርሽኝም? ቆይ ከመቼ ወዲህ ነው ይሄን ነገር በመጀመሪያ ደረጃ አንቺ ልታውቂ ቻልሽ? አይ ለእኔ ከመናገር ይልቅ እንደዛ እንድትሆኝ ለምን አደረገች? ነገርኩህ እኮ በቃ እንድትተወኝና ሌላ ህይወት እንድጀምር ነው። መጥፎ መስዬ የታየውክ እንጂ እኔ መጥፎኛ አይደለም። ታውቀኛለህ ስታገባኝም ጀምሮ። ግራ እያጋባችኝ። ስለዚህ የነበረ መፍትሄ እኔ ራሱ ግራ እያጋባችኝ ነው። እንኳን አንተ ቆይ ወለደ አንተን ብቻ ነው የሚጎዳ የሚመስለን? የሚጎዳኛል። እኔም እኮ ልጅ ፈልጋለሁ እኮ። ለምን አልነገርሽኝም በሰዓቱ? 2 ዓመት ሞላሽ አይደለ? ክፉ ከመሆንና ከመቀየር እንደዚህ ሆኖ እኔን ከማሸሽ በዛ ላይ አልፎ ሕፃን ልጅን እስከመበደል። ስለምወድ ነው በቃ ስለምወድ ነው። ተጎድተህ ማየት አልፈለግኩም። ልጅ እንደምትወድ አውቃለሁ። እንዴት ነው የምነግርህ? ልጅ አለ መውለድ አለ መቻል እንዴት አድርጌ ነው የምነግርህ? ስለዚህ የነበረ መፍትሄ በቃ እኔ መፍትሄ መስሎ የታየኝ ነበረ። እሺ እንዴት ልበል? እኔ ማስረጃ አለኝ። አሁንም አላመንከኝም? አይ ጊዜ እኮ ነው ያልሽኝ። እኔን እኮ ጊዜ ነው የሚያስፈልገን። አሁን መውለድ አልፈልግም። እንድትጎዳ አልፈለኩም። ልጅ እንደምትወድ አውቃለሁ። እንዴት ነው አለ መውለድ የምነግርህ? እንዴት አድርጌ ነው የምነግርህ? አሁን ስራ ላይ ፎከስ ማድረግ አለብን። ለሰውም የምንተርፍበት ነው። የሂቴ ልጅ አምጥተን ማስተማር አለብን አልሽ። አደረግሽው፣ ተቀየርሽ ባይ እንዴ ደግሞ እንዴት አድርጌ ህይወትን መቀጠል ይመስላል? እንዴት አድርጌ ልኑር? አይከብድም ለማለት እኔ እሺ ምን ልበል? ግራ ገባኝ ነው ወይስ አሁንም እንደዚሁ ብለሽ ለማታለል ወይም የቃቃ ጨዋታ ወይ የምታሳይን የሐኪም ማስረጃ ካለ አሳይን። እንዳየው የቦርሳ ውስጥ ነው የሸምብዞረው። ጉድ ነው ያመጣብኝ አምላኬ። ቦርሳ ውስጥ አለ። ካላመንከኝ ቦርሳ ውስጥ አለ ለማየት ትችላለህ። ግን አንተን በጣም ነው የምወደው። አንተን ጠልቼ አይደለም። በቃ እኔን ጠልተህ እንድትተወኝ ነው። ከሌላ ሰው ጋር ህይወት እንድትጀምር ነው። እኔ እኮ እሱን ነው ማመን የከበደኝ። ስታደርግ የነበረው ስትሆኝ የነበረው እና አሁን የምታወሪው ለእኔ ሙሉ በሙሉ ተቃራኒ ስለሆነብኝ ነው። አንተ ብትሆን እኔም አይ ግራም ያቀርሽ የተሰማ አልኩሽ እኮ ለእኔ 2 ሰው ነው የሆንሽብኝ። እኔ ሌላ ቦታ ጨዋ፣ ሌላ ቦታ ትልቅ ሰው፣ ሌላ ቦታ ቤተሰቦችሽ ጋር የሚያውቁት ያንን እኮ ልደብቅልሽ እና ልሸፍንልሽ ብዬ ነው። 4 ዓመት ኖርን አይደለም እናንቺ? ከዛ በፊትም እኮ እንታወቃለን በትንሹም ቦታ። አሁን ለምን እንደዚህ እንደሆንሽ እኮ ስላላወቅኩኝ ነው። በግልጹ ተናገሪ። ምንድን ነው የሆንሽው? ለምንድን ነው እንደዚህ የከፋሽው ብዬ ስጠይቅሽ ነው ለእኔ መልስ አትሰጭኝም ነበር። አሁን ዛሬ ላይ ይሄው ሰው አስቀምጠሽ ነው። ስለማልፈልግ ነው እንድትጎዳ ስለማልፈልግ። ያኛው ጉዳት አይበልጥም ታዲያ? ለኔ ስታደርግ የነበረው ጉዳት አይበልጥም? ነገርኩህ፣ ጠልተኸኝ ሌላ ሴት ጋር እንድትሄድ ነው። በቃ እኔን እንድትተወኝ ነው። ምናልባት ልብ ጨክኖብኝ ትተኸኝ ከሄድክ፣ ጠንክረህ ልብ ትተኸኝ ከሄድክ ብዬ ነው እንጂ አንተን ጠልቼህ አይደለም። ምን ያክል እንደምወድህ ታውቃለህ። ይህ ለአንተ አዲስ አይደለም። በጣም ከሰው አልፎ ራሱን ማመን ይከብደዋል። ከሰው አልፎ የነበረውን ነገር እንዴት ልማንሽ? ስንት ጊዜ ወደኋላ እንድመለስ እና በዚች ደቂቃ እንዳስብ። እሺ ምን ይባላል አሁን? እሺ ወረቀቱን አምጪ እና እንየው አይሻል? መጥቷል።
ተመስገን ማለት እንደምን አላውቅም፣ ግን እሺ ወረቀቱን ታምጣው። መፍትሄ ነው ማለት መፍትሄ እንደዚህ ነው የምደረገው? ይደረጋል ሌላ ቦታ ሰምተህ ታውቃለህ ወይ? እንደዚህ መነጋገር እያለ በግልጹ ማውራት እያለ የሕክምና ጉዳይ ከሆነ በሕክምና መፍታት፣ የተፈጥሮ ጉዳይ ከሆነ ፈጣሪን አምኖ ተቀብሎ ዝም ከማለት እንዴ! ያን የሚያክል ፍቅር ሰው በቤተሰብ በምናምን የተከበረን ህይወት በዚህ አታለው መናድ በዚህ እንትን እኔ ላለማስቀየም ነው ብሎ ፍቅርን ሌላ ህይወት ውስጥ መግባት ሌላ ሰው መሆን አይከብድም ታዲያ? እሺ ምን ልበላው? ምን ይባላል አሁን? አንድ ሰው ይሄንን አምኖ ለመቀበል አይከብደው? በጭንቅላቴ ነገር አስጨንቆኝ ነው እንጂ ጠልቻ አይደለም። ለበደልኩ ነገር ሁሉ ይቅርታ አድርግልኝ። እመነኝ፣ ጠልቻ አይደለም። በእውነት ጠልቻ አይደለም። በቃ ለፍቅራችን ብዬ ያደረኩት ነገር ነው እና ለፍቅራችን ብለሽ እኔን መደበቅ ነው መፍትሄው? ምን ላድርግ? እንድትጎዳብኝ አልፈለኩም። ለምንድን ነው የምጎዳው? እኔ ሕፃን ነኝ እንዴ? እኔ በዚህ ልክ በጣም የወረደ አስተሳሰብ ነው እንዴ ያለኝ? ያንቺ መጎዳት ያንቺ ያለመውለድ ሳያሳስበኝም እኔ እንዴ በሰዓቱ ብትነግረኝ ምን ሆናለሁ? ለልጅ ያለህን ፍቅር አውቃለሁ። ልጅ እንደምትወድ አውቃለሁ። እንዴት አድርጌ ነው የምነግርህ? እንዴት አድርጌ ልንገርህ? እንዴ ልጅ እኮ የምኖረው እኔ እና አንቺ ስንኖር ነው ልጅ የምወለደው እኮ። እኔ መውለድ አልችልማ። እና ለምን አትነግረኝም? ይሄን ሁሉ ፕሮሰስ ስታደርጊ በራስሽ ይሄን ሁሉ ገብተሽ ሁኔታውን ስታጣሪ አንድ ቀን ለምን አትነግረኝም? እኔ እኔ እንቁላል ነኝ እንዴ? ወርቄ ነው እንዴ የምትሰበረው? በዚህ ልክ ወደሽኝ አስበሽልኝ ለኔ ልጅ መውለድ ከሆነ ምን ችግር አለው እንዴ? ለጋራችን ለህይወታችን ለትዳራችን ነው አይደል? ሳውራሽ የነበረው የምትወደውን ነገር መስጠት አልችልም እና ክፉ መሆን ነው አንቺ የሚሻለው? ለኔ ላለመጎዳት ለኔ የሆነ ነገር ላለመሆን ልጅ ስለምወድ ከዛ ተቀይረሽ እንደፈለግሽ መውጣትና መግባት ማደር መዋል እንዴ ምን ማለት ነው? ቆይ ተመስገን እንዴ እንደዚህ ነው ለማለት እባክሽ ለምን ፕሮግራም የምታገባኝ? እኔ እስከመቼ ስንት ዓመት ስንት እድሜ ይኸው ከሷ ሁሌ እንደዚሁ ይኸውልህ ተመስገን። ምናልባት እሷ እንደምትለው ከሆነ እሷ አስባ ይሆናል፣ ግን የሄደችበት መንገድ እኔ እኮ ለምን አላሰበችም እያልኩ አይደለም። ለምን ማሰብ እኮ ልክ ይሆናል፣ ግን እኔ በዚህ ልክ ማሰብ አልችልም ወይ? የእሷ የሕክምናም ይሁን የተፈጥሮም ይሁን የበሽታም ይሁን የምንም ነገር እኔ ይህን መረዳት የምችል ጭንቅላት የለኝም እንዴ? ሌላ ነገር ፈጥረው ሌላ ነገር ሰርተው ሌላ ነገር ሆኖ ሌላ ሰው ሆነው እንደዚህ ምን የመሰለን ትዳርና ፍቅር ከማመሰቃቀል ሌላ አልፎ ተርፎ ለሕፃን ልጅ ላይ ሌላ ችግር ከማምጣት እንዴ ለምን ተነጋግረን አንፈታም? በሰዓቱ ብትነግረኝ ምን ሆናል? ምናልባት ያም ሊሆን ይችላል ጥፋቷ፣ ግን እኔ እውነት በግራ በተጋባ ስሜት ውስጥ ነው ይናገር እንተምለና እባክሽን ሬዲት ማልቀሱን ተይ። ማልቀሱ መፍትሄ አይሆንም። ስለዚህ እሺ ምን እናድርግ? አሁን የህፃናን ጉዳይ እኔ ለመተው ይከብደኛል። እዚህ ጋር በሷ በኩል ደግሞ ይሄ ጉዳይ አለ። እሺ አሁን ምንድነው ማድረገው? ተመልካቾች እስቲ አስቡ። ህፃኗ ምንም የምትሰቃይበት ጉዳይ የለም። እናቷ መመለስ ካለባትም ትመለሳለች። እስካሁን ያለው በድል ደርሶባታል። እኔ በስነ ስርዓት ተስተካክሎ ከሆነ እኔ በስነ ስርዓት እንድትማር እንድታድግ እንድትቀይር ነው ከዛ የመጣችው። ያ ነገር ይሆንላታል። ከዚህ በኋላ ህፃኗ ላይ የምትፈነጭበት ምናምን የምትልበት ኖርማሊ እኔ በዚህ ስለተለቀሰ ብቻ ህፃኗ መጎዳት የለባትም። ህፃኗ መጎዳት የለባትም። በህግም በምንም በቤተሰብም በአባትነትም በወላጅነትም እሱ የሚስተካከልበትም መንገድ ነው። በቃ ምንም ነገር ይደረግ ችግር የለውም። የሆነውን ሁሉ ለመቀበል ዝግጁ ነኝ። ለምንድን ነው የምታስጨንቀው? በቃ ምንም ይፈጠር አልኩ ዝግጁ ነኝ ለመቀበል።
አይገባህም እንዴ? በጣም ነው የምወድህ። ለዛ ነው ይሄንን ያደረኩት። ያልነገርኩ እንዳትጎዳ ብዬ ነው። እባክሽ አሁን ማልቀሱን ተይው። ይኸውላችሁ እሺ የዛሬው ጉዳይ በጣም ከበድ ያለ ውስብስብ ይሆናልብኝ። ስለዚህ ይኸውልህ አንተ ምንድን ማድረግ የፈለከው? በመጀመሪያ ደረጃ አንተ ልጠይቅ። አንቺስ? ምንም ነገር ይፈጠር በቃ ምንም ነገር ይምጣ ዝግጁ ነኝ፣ ለመቀበል ዝግጁ ነኝ። ልጅቱ ላይ ያደረግሽው ነገር ተጠያቂ ነው የሚያደርግሽ። በቃ ምንም ነገር ይፈጠር ዝግጁ ነኝ ለመቀበል አልኩ እኮ። ግን በቃ እሱ እንዲጎዳ አልፈልግም። እሱን ይሄን ጉዳይ እናንተን ጉዳይ እኔ በግል ህይወታችሁ ላይ ገብቼ መወሰን መብቱ ስለሌለኝ እናንተ እኔ እንዳልጎዳ መፈለጓ እኮ ሌላ ጉዳት አመጣብን። እንደ ቤተሰብ ችግር ሆነብን። ከጓደኞቿ ጋር እንድጣላ እንድቀያየም፣ ሌላ ህጻን ልጅ ማጣኛ ጋር እንድትቸገር፣ ሌላ እንደዚህ እንድትሆን፣ በዚህ ሁኔታ እንድትንከራተት። እንዴ ለእኔ ላለመጎዳት ብቻ ብለሽ ይህን ሁሉ ነገር ማመሰቃቀል ማጣት። ምንም ነገር ማጣት አልፈራም። እዛ ደረጃ ላይ እንትን የሚል ነገር የለም። በቃ አሁን እናሳጥረው እና ልጅቱ መመለስ ካለባት ትመለስ። ይህን ኃላፊነት ለአንተ ነው የምትወው። ያንችን እንግዲህ ያው ምናልባት አንተ ይቅርታ የምታደርግላት ከሆነ ይቅርታ መባባል ትችላላችሁ። ያላጠፋችሁ ጥፋት ትቀጣ የምትል ከሆነም እሱ ያንተ ውሳኔ ነው። እኛ በእናንተ እንትን የምንሄደው ተጠያቂ ያደርጋታል። ግን እሷ ከደረሰበት ነገር ስለማይበል እዚህ ላይ እንትን ማለት ይኖርብናል። ምን ያህል ግራ እንደተጋባ አውቃለሁ። ከባድ ነው በጣም። በልጅቷ ጉዳይ ምንም እንደዚህ ነው እንደዛ ነው የሚያስብል ጉዳይ የለውም። ከዚህ በኋላ ሁሉንም ነገር ይስተካከላል፣ አስተካከላለሁ የምትይ አይነት ከሆነ በስነ ስርዓት እንደመጣችሁ በቃልሽ ምክንያት በቃልሽ መሰረት ትማር ትደግ አይነት ከሆነ በስነ ስርዓት እኔም በቻልኩት ሞግዚት ቀጥረንላት ልጅቷን ወደ ትምህርት ቤቷ እንድታድግ ማድረግ እንችላለን። ካልሆነ ደግሞ እናት አባት አላት፣ ቤተሰብ አላት። ሌላ ነገር እንትን የሚል ከሆነ በክብር ወደ ቤተሰቦቿ መልሳታለሁ። እዚህ ትሆን ይቅርታ አድርግልኝ እንጂ ችግር የለውም። ምንም ነገር የምትለኝን ሁሉ አደርጋለሁ። አንተ ብቻ ይቅርታ አድርግልኝ። ይቅርታ አድርግልኝ ፕሊስ፣ ይቅርታ አድርግልኝ። በቃ አንተ ብቻ ይቅርታ አድርግልኝ። እኔ የምትለኝን ሁሉ አደርጋለሁ እኮ። ይቅርታ አድርገህልኛል። ይቅርታ አድርግላት በቃ። ይቅርታ አድርገህልኛል። ስለደበቅኩ ይቅርታ አድርገህልኛል። ተቀየምኩሽ እኮ አይደለም። ለምንድን ነው እንደዛ የሆንሽው ነው ሲጀመር ያልኩሽ። እኔ አንቺን እኔን ማስቀየም በዚህ ልክ ሆነ አይደለም። ይሄንን ሁሉ ዓመት እንችለን አይደለም። የኔ መቀየም፣ የኔ መከፋት፣ የኔ መቆጣት ምንም ነገር እንትን ላይል ይችላል። ግን እኔ ያልኩሽ ለምን ደበቅሽኝ ነው። እኔ አንተን ነው ማጣት የምፈራው፣ አንተን ነው ማጣት ማልፈልገው። ስለዚህ ይቅርታ አድርግልኝ። ማሚ አቤት። ነይ። ይቅርታ ይቅርታ። እሺ ይቅር። በዚህ በእውነት መታሽም። እሺ ተርፍሽ። አክስትሽ ነች። ምንም እንዳትቀየማት። እናትሽ ስትደውልም በሰላም አውሪያትሽ እንደ ከዚህ በፊቱ እንዳትያት። ከዛ አሁን ትምህርትሽን በስነ ስርዓት ትማሪያለሽ፣ ትቀጥያለሽ። ሌላ ጎበዝ ልጅ እናመጣልሻለን። እሺ ልብስሽን የምታጥብልሽ፣ ምግብ የምታበስልሽ። እሺ እሺ፣ ሁሉንም ነገር እንደዛ እናደርጋለን። ቅድም ወደ እናቴ መሄድ እፈልጋለሁ አይደል ያልሽው? ሌላ የዓመት በዓል ጊዜ ልብስ፣ ጫማ፣ ምን ሁሉም ነገር ይዘንላችሁ እንሄዳለን። እሺ አንድ ላይ መኪናችን ይዘን እንዲሁ ከአክስትሽ ጋር። እሺ እኔ እየነዳሁ እናንተ ጋቢናው ነው እየጨፈራችሁ፣ እንደዛ ነው። እሺ የምንሄደው። እሺ ምን እንደምላችሁ አላውቅም። በዚህ ልክ ነገሮች እንደዚህ ተቀያይሮ ይጠብቁኛል ብዬ አላሰብኩም። ባለፈው አንተ ከነገርከኝም ነገር አንፃር ዞሮ ዞሮ እኛ ሁሌም ስለመፍትሄ ችግር ስለማስተካከል ነው የምንመጣው እና ስለተስተካከለ ደስ ብሎኛል። በቃ ማልቀስ አያስፈልግም። ሬዲ እነሱ ነው እንጥልኝ አይደል ወይ? ቡና ያፈላል ወይ እንጥልኝ? አይ ችግር የለውም። እናንተ ከተስማማችሁ ነገሮች ከተስተካከሉ ችግር የለውም።
ብቻ በጣም ደስ ብሎኛል ማለት እውነታው ወጥቷል። እስከዛሬ 2 ዓመት ቀላል አይደለም። አይ ምንም ችግር የለውም፣ ችግር የለውም። እሷ ጋርም ያለው ነገር ሁሉ ነገር ስለተስተካከለ ደስ ብሎኛል። ተመልካቾች እውነት ለመናገር ምን እንደምላችሁ አላውቅም። ማለት እንደዚህ አይነት ነገሮች ይጠብቁናል ብለን ስለማናስብ ስላልጠበቀኝም ከዚህ በፊት እና በእርግጥ ሕፃኗ ላይ የሰራችው ነገር ትልቅ ጥፋት ነው። አሁንም ቢሆን ኃላፊነቱን ለአንተ ነው። አሁን ማለት ተስተካከለ ማለት ይህን ጉዳይ ዝም እላለሁ ማለት አይደለም። እንድታውቁት የምፈልገው ነገር ተመልካቾች እናንተም እንድታውቁ የምፈልገው ዛሬ ተስተካከለ ማለት እተወዋለሁ ማለት አይደለም። እህታችን ረድኤት እንግዲህ የራሷ ችግር ያው ሳታስብ እንደዚህ አይነት ነገር ተፈጥሮ ያ መፈጠር ነው እንደዚህ አላስፈላጊ ሰው እንድትሆን ያደረገው። ዞሮ ዞሮ እውነታውን ነግራን አስተካክለናል። ያው እኛ ሁሌ ህግ ቦታ መውሰድ አይደለም፣ እዚህ ጋር ማለቅ ያለበትንም እዚሁ ማለቅ አለበት። ግን ቀጣይ ምንም አይነት ሕፃኗ ላይ እመጣለሁ፣ እከታተላችኋለሁ። ቀጣይ ምንም አይነት ልጅቷ ላይ የደረሰ ነገር ካለ ግን እንደማልተዋችሁ ላረጋግጥ እፈልጋለሁ። ይሄ አንተንም ተጠያቂ ያደርጋል፣ ምክንያቱም ኃላፊነቱን እየሰጠው ነው። ይሄም ሁላችሁም እንድታውቁት የምፈልገው የዚች ሕፃን ጉዳይ ከዚህ በኋላ መተው አይደለም፣ በማንኛውም ሰዓት እየመጣሁ እከታተላለሁ። ስለዚህ አሁን ስለተስተካከለ ደስ ብሎናል። ያው ተመልካቾች ሁሌ ለህግ ማቅረብ አይደለም፣ በዚሁ ማለቅ ያለበትንም አስተምረን መክረን ማለፍ ያለበትንም እንዲያልፍ እናደርጋለን። ስለዚህ ዛሬ እነ ተመስገንና ረድኤት ቤት የነበረው ነገር ትንሽ ውስብስብ ያለና አስቸጋሪ ነገር ቢሆንም በዚሁ እንትን ብለናል። እኔ አሁንም ቃል መገባው ሁሌም እከታተላለሁ። ስለዚህ እዚህ ቤት ያለው ነገር ይስተካከላል። እንግዲህ ይህን ይመስል ነበረ እና አሁን ሳትለዩን እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ላይክ ሼር ማድረጉ እንዳይረሳ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉላለሁ። መልካም ቆይታ። እናመሰግናለን። እየመጣው ያለውን ነገር እንትን እላችኋል።